አትበሉ። ስራ ካላልናችሁ እውነተኛ ካልናችሁ እና እውነት ነው እንበል። የሚያለቅስ ሰው ካለ እኛ እኮ የሚያለቅሰውን ለመጠገን ነው እንጂ የገባ ነው እንጂ ስራ አይደለም ካለ ነው። ለምን ደስ ላይ ገብቼ እናገራለሁ? ዝም ማለት እችላለሁ ግን ስራና ስራ ነው እየሰሩ ያሉት። የምናውቃቸውን በስራ ኮንቴንት ነው፣ በሌላ እነሱም በእውነተኛ እንትን ሳይሆን በዚሁ ነው የምናውቃቸው። ስለዚህ መረጋጋት አለባችሁ። ይሁላቸው፣ እርዷቸው። እንዲታይ አይደለ ዋናው ይሄ እንትኑ የሚሰራው። ስለዚህ ያንን አድርገን እንርዳቸው። በቃ ጠንካራ መሆኑ ከዚህ የበለጠ እኮ ሊሰሩ ይችላሉ አይደለ? ናንዬ ስራ እንዴ ከዚህ በፊት ሰርተው የለ እንዴ? ሰርተዋል። ግን ምንድነው የሃይሚ እንባ ያሳዝናል። ታስታለቅስ ሰውን ልብ እንትን ይላል እና ያ ነው። እና ደግሞ ያስለቀሳችኋትን ኮመንታተሮቹ ናቸው። በቀደም ያ ሁሉ ፍርድ የፈረዳችሁ አፋችሁን ብዘጉ ይሻላል። እግዚአብሔር አምላክ ለሁሉም ብቻ ልቦና ይስጥ። መድኃኒዓለም ለሁሉም ልቦና ይስጣችሁ። ከባለፈው አትማሩ። ስራ እንዴት ሆነ አወቃችሁ። ከባለፈው ተማሩ። ማንንም ዩቲዩበር የሚሰራው ኮንቴንት ነው እንጂ ሪል ላይፍ አይደለም። በቃ ይሄ ራሱ ማስረጃ ነው። ሪል ላይፍ አንድ ቀን በቂ ነው። በየጊዜው ካሜራ እየተደቀነ ሪል ላይፍ እሱ እንዲሆነ እሷ እንዲሆነች እየተባሉ አይነጋገሩም። በቃ ከተጣላሽ ተጣላሽ ነው። በቃ ከዚህ ይደረጋል። ሌላ ላይፍ ይኖራል እኮ። ግን ይሄ ኮንቴንት ሌላው ደግሞ የዳኒ ሮስት ጋር የሰሩት አይበልጥም እኮ ይሄ ስራ እና የ3 ወሩን ባለፈው ከዛ እርጉዝ ነች ተብሎ ተመጣው አይበልጥም እኮ ምንም። አሁን እኮ የተፈታ ነገር ነው። ምንድነው የሚያለያያቸው? ያን ያልተለያዩ ዛሬ ዝም በይ እኔ ያልኩትን ነው እየተናገሩ ያሉት። በልጅ እንኳን በጣም እኛ ያመን የነበረው ከባዱ ልጅ ነው። ልጅ ማለት እኮ እኛ በመናቃቸው በሱ ጊዜ ያልተለያዩ ልጅ እኔ በእውነት ማለት ሰው አምኖ ተቀብሏል አይደል? ልጅ ወለደ ብሎ የሚያምን ያምናል። እኛ አላመንም። ስራ ነው ብለናል። እውነት ነው፣ ስራ ነው። ልጅቷ መጣች፣ አረብ ሀገር በሚለው መንገድ ገባች፣ የሰው ልብ አገኘች። አሁን እየሰራች ትላለች። ልብ ካላት ለምን አረብ ሀገር አትሄድም? ለምን በየቀኑ ቪዲዮ እየደቀነች ከወንዶች ጋር ተከታትላ ትመጣለች? ማንም ዩቲዩበር የሚሰራው ኮንቴንት ነው በቃ። ልጅቷም እኮ አረብ ሀገር የመሄድ ፍላጎት ሳይሆን የሰውን ልብ ለማግኘት ነው የገባችበትና አትጨናነቁ። በእውነት ያ የግድ ለማጣራት ነገሩን እንደዛ ማለት ነበረባት። በቃ ክሎዚንጉ በዛ መንገድ መሆን ነው ያለበትና አረገች። ከዛ ተከተለ የዛ አሁን እኮ ያ እኮ ትክክለኛ መንገድ በቃ አይ የሱ ልጅ አይደለም ተብሎ ሰው ያው እኛም ሆነ ማንኛችንም ተረጋጋ። እንግዲህ ያመነው ሰው ማለት ነው። ግን ሃይሚ ጋር ደግሞ ይሄንን ለማስረዳት በአንዱ እሺ ብላ ላትቀበል ትችላለች። እንደ ስራም ቢሆንም እንደ ሪል ስትወስጂው ይሄ ነገር ለምን እንዲህ አለ ብላ መስራት አለባት በዚህ ዙሪያ ላይ እና እሷ ይሄንን እያሳየች ነው ያለችው። እና ተረጋግታችሁ የምታለቅሱ ልጆች፣ የምታዝኑ ምስኪኖች አታልቅሱ። ምንም ያስለቅስ ነገር የለም። ብዙ የባሰ ነገር እንትን ብላችኋል እና አሁን ደግሞ ጠንካራ ሁኑ። አይነው ታስታለቅስ ታሳዝናለች። ግን ያለቀሰችው እኔ እንደሚመስለኝ የሰሞኑ ውርጅብኝ ነው። ትላንት